ኃይለኛውና ዝነኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መድረሱን ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ ፖድካስት። እንኳን ደህና መጣችሁ። እንዴት ናችሁልኝ? ዛሬ እንትን ነው እንኳን ስብከት አረግሽው በሰላም ልናው ስብከት አረግሽው ታይ ተመለሽ መለሳል። እንዴት ናችሁ? ሁሉ ሰላም ነው ወይ? ትምህርት፣ ጤና፣ ስራ ሁሉ ደህና ነው ወይ? እግዚአብሔር ይመስገን እኛ ደህና ነን። ሰዓታችንን ሰላም ነን። ጊዜያችንን ጠብቀን መተናል። ያ ቪዲዮአችንን እያያችሁልንና ላይክ እያደረጋችሁ ስለሆነ እናመሰግናለን። አሁንም ትብብራችሁና እርዳታችሁ ያስፈልገናል። አይለየን እንላለን። ደስ አይደለም ልትቆጣ ነው። እስቲ ደህና ቪዲዮአችንን ስንስራ። ቆይ አንቆጣም ብለን አታረጉ ምን ማለት ነው? ነው ማረጋቸው እኮ አለ ብቸኛ ሌላ እስከሚያምኑብን እየቀረ አለ። ይሄማ በጣም የሚገርም ነው። አይ እኔ እንጃ ብቻ ሰብስክራይብ አድርጉ። እሺ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮዎቻችንን ተከታተሉልን እንላለን። ዛሬ በጥያቄዎች ነው የመጣ ነው። ባለፈው ቪዲዮ ያያችሁልን እንደሆነ አሪፍ ቶፒክ አንስተን አውርተንበት ነበረ። ስለ ተስፋ አይደል? ስለ ተስፋ ነበረ። ሀሳባችሁን አስቀምጡልን አሁንም እንላለን። ምን ታስባላችሁ? የእናንተም እይታ እንድታስቀምጡልን እንጠይቃለን። ዛሬም በሌላ ጥያቄዎች መተናል። እሷ 10 ጥያቄ ትጠይቀኛለች፣ እኔ 10 መልስ መልስላታለሁ። እንግዲህ ይሄን ጥያቄ ባይዘይ ተጠያየቁ። ደስ የሚል ጥያቄ በጣም እኛ ወደነዋል። እኛ ተስማምቶናል። እንደ ኮንተንት በኑጤላ ስር ጥያቄና መልስ ይኖራል። ይሄ ይኖራል በቃ ካሁን በኋላ ሌላ ሰው እናመጣለን። የሚጠየቅ ሰው እናመጣለን። እናንተ ሰብስክራይብ አድርጉ እንጂ እኛ እናደርግላችሁ አታውቁ። እሺ እንቀጥል። ወደ ጥያቄዎች እንግባ አይደል? በጣም ዝግጁ ነኝ። ምን ነው እንዴ? እሺ እንጠይቅ። የዛሬው ጥያቄ የመጀመሪያው ጥያቄ ላንቺ የሚሆነው የህይወት ትርጉሟ ምንድን ነው ላንቺ? ህይወት ትርጉሟ ምንድን ነው? አንቺ ይሄ እኮ ትልቅ ሰው የሚጠየቅ ጥያቄ እኮ ነው። ትልቅ ሰው አይደለሁም ነው እኔ እንጂ አንድን ቦቅላ ምን አውቃለሁ ብለሽ ነው የኖርሽውን ንገሪኝ። ሊቀየር የሚችል ነው በዛው አንድ ሰው በተለይ ካገባ ከወለደ እና ህይወቱ በጣም እንትን ከሆነ በኋላ የዚህ ጥያቄ መልሱ ይቀየራል ብዬ አምናለሁ። ግን ወደፊትም ከዛ በኋላ ስለሆነ ወደፊትም ደግሞ ላይቀየር የሚችል ነገር ይኖራል። ለምሳሌ ሰው በብዙ አንግል ነው ይኖራል ሲባል በመንፈሳዊም ይኖራል። የሚኖረው ግን ዓለም ላይ እስከሆነ ድረስ በዓለማዊም ይኖራል በመንፈሳዊም ይኖራል ማለት በዓለማዊ ይኖራል ማለት ወልዶ በማህበራዊ ህይወት ምናምን በቃ ኖርኩ ብሎ ሊያስብ ይችላል። በመንፈሳዊም ደግሞ በቃ እግዚአብሔርን ደስ የሚያሰኝ ነገር አድርጎ ኖርኩ ሊል ይችላል። ግን በቃ ህይወት ትርጉም አላት ተብሎ ማለት በቃ ለኔ ህይወት ትርጉም አላት ብዬ የማስበው በዓለማዊም በመንፈሳዊም እግዚአብሔርን ደስ የሚያሰኝ ህይወት ስኖር ህይወት ትርጉም አላት ብዬ አስባለሁ። መልስ ነው። እሺ ሰውን የሚያስደስተው ምንድን ነው ብለሽ ታስቢያለሽ? ወይ ሰው በምን ይደሰታል ብለሽ ታስቢያለሽ? ብዙ ሰው ችግር አይወድም ማለት ችግር የሚመጣው ደግሞ የሆነ ነገር ከማጣት ነው ወር ገንዘብ ከማጣት ነው። ሰው በሙላት ይደሰታል ብዬ አስባለሁ። በሙላት ማለት በቃ ይሄ የሆነ ነገር ሲኖርሽ እድሽ ላይ ሲኖርሽ ምናምን ደግሞ ሲተርፍሽ ደግሞ ይለያል። ሲኖርሽ እና ሲተርፍሽ ይለያል። እኔ አሁን አንድ ጃኬት አለኝ እና ብዙ ጃኬቶች አሉኝ። ያ ማለት ሞልቶኛል ማለት ነው። ከበቂ በላይ አለኝ ማለት ነው። ሳቲስፋክሽን የሆነ ደስታ ምናምን ብዬ የማስበው በሙላት ይመስለኛል። ምክንያቱም ጉለት በጣም ችግር ስለሆነ እሺ
በህይወት የተማርሽው ትልቁ ትምህርት ምንድን ነው? ህይወት ስትበዛ አንቺ ጋር ህይወት በጣም በዛሽ። ምንድን ነው እሺ ቀጥይ። በህይወት የተማርሽው ትምህርት? ትልቁ የምትይው? በጣም የተማርኩት የምለው በጣም ከባድ ጥያቄ ነው። አንቺ የትልቅ ሰው ጥያቄ ነው እንደምጠይቂኝ። እሺ በምንም ነገር እግዚአብሔርን ማስቀደም እንዳለብኝ የተረዳሁት። እግዚአብሔርን ማስቀደም በምንም ነገር እግዚአብሔርን አስቀድመሽ እግዚአብሔርን ማመስገን እንዳለብሽ በቃ ያንን የተማርኩት። ይቅርታ መጠየቅ ከባድ ነው ወይስ ይቅር ማለት ነው ከባድ? አንድ እንደሚበድል ሰው ምንድን ነው መልስሽ? ይቅርታ መጠየቅ ቀላል ነው። እሺ ይቅር ማለት ነው ከባዱ በጣም። ምክንያቱም ይቅርታ መጠየቅ ጎድተሽ ነው። እሺ ከጎዳሽ በኋላ ነው ይቅርታ የምጠይቀው ነው። ግን የተጎዳ ሰው ነው ይቅር የሚለው። ስለዚህ ፔን አለው ይቅር ማለቱ ጋር። ይቅር ማለት በጣም ፔን አለ ማለት ኢየሱስ ክርስቶስ ስለኛ ኃጢአት በጣም መንፈሳዊ ላረግ ነው እንትኑን በሙሉ። አዎ እንዴ ስለ ህይወት ጠየቅሽኛ ምናምን። አይ ኢየሱስ ክርስቶስ ለኛ ሲል ሲሞት በጣም በቁስል ውስጥ ነው ታውቂያለሽ ይቅር ያለን። ስለዚህ ፔን አለው በጣም። ያን ቁስልሽን እያየሽ እያመመሽ ነው ይቅር የምትይው ገባሽ? ስለዚህ ፔን አለው ይቅር ማለቱ በጣም ቻይ ሰው ያስፈልጋል። ይቅርታ እንዳትጠይቂ ከዚህ በኋላ ማለት የምፈልገው ነገር ያ ነው። ምን ያክል በሚን ውስጥ ይቅር እንደምልሽ አይ ይሄ እኮ ፋክት ነው ማለት እኔ አሁን መዋሸት አልችልም እኮ ፋክት ስለሆነ ምንድነው አንቺ እንድትረጂው ከአንቺ የመጣ ነው ደግነቱ። ናውቃሽ ነው የጠየቅሽኝ ይሄን ጥያቄ ሲጀመር። እሺ ሰው ራሱን ለመውደድ ምን ማድረግ አለበት? ሰው ራሱን ለመውደድ ሰው በደስተኛ ሰው ነው። ሰው ራሱን ለመውደድ ምን ማድረግ አለበት? ምን እንድልሽ ነው እንዴ? መታሰቢው ነው እኔ ነው የምጠይቀው። ለራሱ ጊዜ መስጠት አለበት። እንዳንቺ ነው እንዳንቺ ነው መልሱ ልልሽ ፈልጌ ነው። እንደራሱ መልሱን መመለስ አለች። እንደራስሽ እይታ እኮ ነው ይሄ እኮ። ለዛ እኮ ነው ጤላ አይደል ታዲያ። ሰው ራሱን ለመውደድ የምናደርገው ጊዜ ለራሱ ጊዜ መስጠት አለበት። ውድቀት ስኬትን ያመጣል ብለሽ ታምኛለሽ? ለአንዳንድ ሰው የበቀደመው ጥያቄ ውስጥ አይ ቲንክ እንደዚህ አይነት እንትን አለ ነበረ የሆነ ይሄን የሚመስል ስኬት ምናምን የሚላ እና ገንዘብ ደስታን አይገዛ የሚል ነገር አለ። ስናስታውሳለሁ። ምን ነበር ያልሽኝ? ውድቀት ስኬትን ያመጣል ብለሽ ታስቢያለሽ? ለአንዳንድ ሰዎች አዎ። ውድቀት ስኬትን ከወደቁበት ተነስተው ትልቅ ደረጃ የደረሱ ሰዎች አውቃለሁ። አወዳደቃቸው ምን ያክል ክፉ ቢሆን እንኳን ከዛ የመነሳት አቅም ያላቸው ሰዎች ስለሆኑ ነው የተነሱት። ገባሽ? ግን አንዳንድ ሰዎች ደግሞ ከወደቁ በኋላ ተስፋ የሚቆርጡ ሰዎች አሉ። ስለዚህ ለአንዳንድ ሰዎች አዎ፣ ለአንዳንድ ሰዎች አይ። እሺ ይሄን ጥያቄ አሁን ይሄን እሷ የምትጠይቀውን ጥያቄ 7ኛውን ጥያቄ እናንተም እንድትመልሱልኝ ነው የምፈልገው። እሺ ምን ይሁን? ህይወት በእድል ነው ወይስ በጥረት ነው የምትገኘው? እድል የሚለው ነገር ላይ አውርተናል መች እንደሆነ አይደለ? እድል የለም አልልም፣ አለ። ምክንያቱም አንቺም እንደ ማንኛው አይነት ሰው ነበርሽ ማለት 1 ሚሊዮነር እንደ ማንኛውም አይነት ሰው ነበረ።
ግን እድሉ ምንድነው ያን አእምሮ ማለት መጠቀም መቻሉ ያ እድል ነው በቃ ብዬ ነው የማስበው። ስራ መስራት በጭንቅላት ነው አይደለ? ጭንቅላትሽ ላይ በጣም ስራውን ፕሮሰስ ካረግሽ በኋላ ነው መሬት ላይ የምታወርጂው። ስለዚህ ያን ነገር የማይሰራ ሰው ይቅርታ ያንን በጣም ይሄ የላቀ አእምሮ ምናምን ሊኖረው ይገባል ብዬ አስባለሁ። አንድ ሰው አሁን እድል ነው ወይስ ጥረት? ከየትኛው ጎራ ነሽ? ይቆረጣል እዚህ ይቆረጣል። እኮ አሁን እያልኩሽ ያለሁት እድል የለም ብዬ አላምንም፣ ግን ጥረት ያስፈልጋል ለእድል። ሰው ሲጥር ስቲል እየመለሽ ያለሽው ጥያቄ ማለት ነው ሁለቱንም እንትን እያስኬድሽ ነው። ቁረጪ፣ ጥረት ወይስ እድል? ያ ጥረት ይቀድማል። ጥረት ከሌለ እድል አያገኝሽም። በቃ ጥረት እድል የሚያገኝሽ መሀል ላይ ነው፣ ግን ጥረት ያስፈልግሻል መጀመሪያ ላይ። ግን አሁን ጥረት እሺ እንግዲህ አጭር ብሬክ ወስደን እየተመለሰን ነው። የሰብስክራይብ በተኗን ጠቅ በማድረግ ቤተሰብ ይሁኑ። እንወዳቸዋለን። ስንተኛ ጥያቄ እየጠየቅሽኝ ነበረ? 8ኛ። 8 ደረሰ እንዴ? እሺ አጫጭር ነው ጥያቄዎች። እሺ በጣም የምታከብሪው መቼ ያኛውን መለስኩት? የትኛውን? 8ኛ እኮ አይደለሁም። እድል ወይስ ጥረት የሚለው እኮ እሱ መልሼዋለሁ። እሺ እሺ። በጣም የምታከብሪው እሴት ምንድን ነው? ኦኬ እየሳኩ ነበር። መልስ ነው የማከብረው በህይወቴ የማከብረው ነው ወይስ በሌላ ህይወት ጋር አንቺ ምንድን ነው ህይወት ላይ እየጠየቅሽኝ አንዴ? በቃ የምታከብሪው እሴት ምንድን ነው? እሴት ምንድን ነው አላውቅም። ጥያቄ ይቀየራል። ዘለሽዋል። ይሄን ጥያቄ አልመለሰችውም። እወቁልኝ። ወደፊት አድጌ ልጸጸትበት አልፈልግም። እሴት እንዴት ነው የማላውቀው ስትይ አስቢ። እሺ አውቃለሁ እኮ ግን እንቀጥል። አውቃለሁ እኮ ግን ምን ብዬ ልመልስ? አሁን የሚያኮራኝ እሴት የሚያኮራሽ ሳይሆን የማከብረው ኢትዮጵያዊ መሆኔን፣ ያ ኢትዮጵያዊነቴን። ይሄ እሴት ነው ባይዜ ልታቅም ላታቅም ትችላለች ስትስቅ። እሺ ይሄን ያለ ማወቅና ማወቅ አይደለም። እሺ ቀጣይ። እሺ ሰው ለደስታ ምን መተው አለበት ብለሽ ታስቢያለሽ? ሊደሰት ከፈለገ ደስታ አያመጡልኝም ብሎ የሚያስባቸው ነገሮችን ሁሉ መተው አለበት። ሊያስከፉ የሚችሉ ነገሮችን ሁሉ መተው አለበት። which means ደስታ ማግኘት ከፈለገ ማለት እኮ ነው አይደል? እሺ አንድ የህይወት ምክር ስጪ ብትባይ ምን ትሰጫለሽ? የምሮ ማለት ነው እንትን ነው የሚጠየቀው። እሺ በህይወታቸው ትልቅ ስኬታማ ምናምን የሆኑ ሰዎችን ነው መጠየቅ የሚጠየቀው ይሄ ጥያቄ። ወደፊት እንዲህ ብለን ነበረ ለማለትም ጥሩ ነው። ስኬታማ ስንሆን ኦኬ ከህይወት አንድ ምክር ልምከር። እንዲቀልሽ እኔን ምከርኝ። ሁሌ ትመክሪኝ የለ ማ ዋናው በይ ልለው ነው። ቅድም ብያለሁ፣ ድጋሚ ልለው ነው። ይቅርታ አድርጉልኝ። ለምን እግዚአብሔርን በህይወታቸው አስቀድሙ። በቃ ወደፊትም ይሄን ነው የምትይው። በዛ እሺ ጨርሰናል። እናመሰግናለን። እጅግ እናመሰግናለን። ነው እሷ አላት አልጨረስም ገና ነው። እሷ ትጠይቃለች።
እንኳን በሰላም መጣሽ ወደ ኑጤላ ፖድካስት። እንኳን ደህና ቆየሽ። እንዴት ነሽ? ስቱዲያችንን እንዴት አየሽው? አላየሁትም። ወደፊት ይስተካከላል እንደ እግዚአብሔር ፍቃድ። ለጊዜው ግን ያው እንደዚህ ሆኖም ወደነዋል። 10 ጥያቄዎች አዘጋጅቼልሻለሁ። 10ሩን ጥያቄ ትጠይቂያለሽ፣ መልስ ትመልሻለሽ። እንዴት ነው ግን ኑጤላን ታያለሽ? ሶሪ እንዴ ወደ ጥያቄ እንደዚህ አድርቄያለሁ አይቻለሁ። እሺ ወደ 10 ጥያቄ ስገባ የመጀመሪያው ጥያቄ ለእህታችን ይሆናል። ስኬት ላንቺ ምንድን ነው? መቼ ተሳካልኝ አትይ? እንደ አንድ እንዳልተሳካለት ሰው ስልሽ ቆይ ስኬት ሲጀመር ምንድን ነው? ህይወታችሁን ተደስታችሁ መኖር ስኬት ነው ብዬ አምናለሁ። ደስ ብሎን መኖር ስኬት ነው ብዬ አስባለሁ። እንደ አንድ በገንዘብ እንዳልተሳካለት ሰው ግን በህይወት እንደተሳካለት ሰው ደስታ ነው ብዬ አምናለሁ። ባለሽ ነገር ላንቺ ባለሽ ነገር ተደስተሽ ማለት የሰውን ማንነት የሚወስነው ምንድን ነው? ማንነትሽን ይሄ ነገር ይወስነዋል ብለሽ ጥሩ ለመሆንም አንድ ደግሞ አካባቢ ብቻ ሳይሆን እንትን የሚሰማቸው ምንድን ነው ይሄ የሚባለው የሚያነባቸው ነገሮች። የሚያነባቸው የሚውልበት ቦታ ምናምን ያንን ሰው ማንነት ይወስነዋል። የሚሰማቸው ነገሮች። ኦኬ የህይወትሽን አቅጣጫ የቀየረው ሰው አለ? ማን ነው? ሰው አሁን እንደዛ ብዬ የምጠራው ሰው ማለት ነው አያውቀውም እና ካወቀ ሊኮራብኝ ነው። ስለዚህ አልናገርም። ያ ሰው ቢያውቅስ ግን? ኧረ አያስቀምጡኝም። ያያል አለች ዋናው እንዳደረገው። ኦኬ እሺ ያያሉ። ኦኬ እሺ 4ኛ ጥያቄ ላይ ደርሰናል። ፍቅር ወይስ ክብር የቱን ትመርጫለሽ? ምርጭ ብትባይ እና ለምን? ይሄን ጥያቄ እየጠየኩ ነበር። እሺ ባይዘ በጣም እንትን ጥያቄ ነው። ሰው እየጠየኩ ነበር እኔ። ኦኬ ግን ማለት ነው ከብዙ ሰው የተረዳሁት ነገር ምንድን ነው? ብዙ ሰው ክብር በጣም ይፈልጋል እና ደግሞ ክብር የሌለበትም ፍቅር ኖርማል ፍቅር አይደለም ብሎም የሚያስብ ሰው አለ። እና የተረዳሁት ምንድን ነው አንድን ሰው ስንወደው ወይም ለአንድ ሰው ጤነኛ የሆነ መውደድ ካለን ያንን ሰው ማክበር የዛ የፍቅራችን ተግባር ነው የሚሆነው። ኦኬ ገባሻ? ለወደን የምናደርገው ነገር ምንድነው? ማክበር ነው የሚሆነው። ስለዚህ አይለያይም ክብርና ፍቅር። ኧረ እባክሽ ይኸውልሽ ቆይ ስሚኝ አንዴ። አይለያይም ስልሽ ለምንድነው? ይለያያል እኮ ግን አንድን ሰው ስትወጁ ምንም ልታደርጊለት አትችይም። በቃ ከወደድሽው አክብረሽው ነው ልትኖሪ የምትችይው። ገባሻ? ፍቅርን በተግባር ለማሳየት የሚደረገው እንትን ምንድነው? ክብር ነው። አሁን አንድን ሰው ወደዋለሁ ግን ልትንቂው ትችያለሽ? አይቻልም። ግን አሁን እንደ ሰው እንምረጥ ብንባል የምንመርጠው ክብር ነው። ክብራችን ላይ እንደራደር። ስለዚህ አንቺ የቱን ነው የምትመርጨው? ከክብርና ከፍቅር እኔ አለየውማ። ኦኬ ጨፈለቅሽው? አይ ለምን እንደዛ እንዳልኩሽ ታውቂያለሽ? ጨፈለቅሽው? ኖ የሚወደኝ ሰው ያከብረኛል። ገባሻ? የሚወደኝ ሰው ያከብረኛል ብዬ አስባለሁ።
እሺ አይ እኔ ደግሞ ምን አይነት እንትን ነበረ የመሰለሽ የሆነ ጊዜ ላይ አንድ ሰው ጠይቆኝ ነበረ ጠይቆኝ ሳይሆን ነግሮኝ ነበረ ለምሳሌ ክብር ሲኖርሽ ማለት ነው ክብር ሲኖርሽ ሰው አንቺን ሲያከብርሽ ባይወድሽ እንኳን ያረጋልሻል የሆነ ነገር መውደድ ግን ማለት ነው ይሄ ዝም ብሎ አሁን አንቺን ስለምወድሽ ነው አይደል የሆነ ሰዓት ላይ ግን መጥላቴ አይቀርም የሆነ ነገር ሊያስቀይመኝ ይችላል ግን አክብሮት ካለ የሆነ እኔ አንቺ እንድታከብሪኝ እኔ ከላይ እንትን ማረግብሽ ከሆነ ግን ይሄ ዝቅታሽን አውቀሽ ቁጭት ያለሽ አይነት ነገር እንደዛ ብሎ የሆነ የነገረኝ ሰው ነበር እኔ አልስማማበት መፈራት ነው ይቅርታ ከመፈራትና ከመወደድ ነው መሰለኝ የጠየቀኝ እሱ አዎ በዛ እንትን ከሆነ ነው እንጂ ከመፈራትና ከመወደድ ነው ያለኝ እንደዛ ከሆነ ነው እንጂ ማክበሩ ይቅርታ ማክበር አይደለም ያ ማክበር አይደለም አንድ ሰው በምንም አንግል ወደዋለሁ ካልሽ ወደድሽ ቢቀየር ራሱ እንትንሽ አይቀየርም ገባሻ ለምሳሌ አንድ ሰው እኔ ሲጀመር ሰውን መጥላት የሚለው ኮንሰፕት ይመጣል ብዬ አላስብም አንድ ሰው የምርም ከወደደ መጀመሪያ የወደድነው በሆነ ነገር ዲፋይን ሆነን ካልሆነ በስተቀር አንድን ሰው ያለ ምንም ሁኔታ ከወደድነው ምን ጠላበት ሪዝን በጣም ስለዚህ የምናከብረው ደግሞ ያንን የምንወደው ሰው ይሄ የሆነ የስራ ክብር አለቃ ምናምን ከሆነ አይ እሱ አይደለም ሁለት እንትኖች ስለመጡ ፍቅርና ክብር የሆኑ ነገሮች ስለመጡ እሺ አምስተኛ ጥያቄ በጣም እየዘገየሽ ነው ግን ተናሻ ዘገየው እሺ ሰዎች ከተሳሳቱ ሁለተኛ እድል ሊሰጣቸው ይገባል ብለሽ ታስባለሽ በምን አንግል ምን አይነት ስህተት እኮ በቃ በምንም ቢሳሳቱ ሁለተኛ እድል አብሬሌው እንደመጣ ገምቼ ቆርጠዋል ፓርት ግን ቺቲንግ እኮ ሰው አይነት ስህተት ከሆነ ባይዚ ይቅርታ ያረጋሉ እሺ ሁለቴ ስህተት እንዲደረግ ነው ይቅርታ ያረጋሉ እሺ ይቅርታ ያረጋሉ እሺ አዎ ይደረግለት ሚልን ችግር የለውም እኔ የምፈልገው ማንነቱን ነው ለምን ይቆረጣል እንዴ ለምን ይቆረጣል አይቆረጥም ግን አሁን እንደዛ አይነት ስህተት ከሆነ እንደ ሰው እንደ ሴት ሁለተኛ እድል የሚሰጠው ኦሬዲ ቀጥልበት ነው ቀጥይበት ከሆነ ነው ምን አይነት ስህተት ነው ኦኬ ስድስተኛ ጥያቄ ወሳኝ ጥያቄ እሺ ማህበራዊ ሚዲያ ህይወታችንን አሻሽሏል ወይስ አበላሽቷል ብለሽ ታስቢያለሽ አሻሽሏል አበላሽቷል ለምን ማህበራዊ ሚዲያ ያሻሻለው በኩል አለ ለምሳሌ ስራችንን ቀላል አድርጎልናል ልፋታችንን ቀላል አድርጎልናል ብዙ አሁን ለምሳሌ ብዙ ተርቀን ምናምን ሄደን የምናገኘውን መረጃ ቤታችን ቁጭ ብለን እንድናገኝ አድርጎናል በተለይ አሁን የሚመጣው ቴክኖሎጂ ምናምን በጣም አሪፍ እየሆነልን በዛም ልክ ደግሞ ማህበራዊ ሚዲያን ጠቃሚም የሚያበላሽም የሚያደርገው አጠቃቀማችን ይመስለኛል በቃ እንዴት ነው የምንጠቀመው ምንድነው የምናይበት ምንድነው የምንማርበት እሱ ትልቁ ትውልዱን በጣም እየጎዳ አይመስልሽም እየጎዳ ስልሽ እዚህ ጋር ማስቀመጥ ፈልገው ስለ አቴንሽን ባለፈው ሳምንት ነው መች እንደሆነ ይሄ ሰለሞን ኢቢኤስ ላይ ቲክቶክ እሱ ሲሰራ ነበረ እና በጣም ገርሞኝ ነበረ እኔ ስሰማ የነበረው ምክንያቱም ሶሻል ሚዲያን ያመጡ አካላት ልጆቻቸውን እየከለከሉ ነው ገባሽ ሊሚት አስቀምጠውላቸዋል ህንድ እንዳለ ከልከላለች ሶሻል ሚዲያ የሚባል ነገር
ቻይና ደግሞ ይሄ የትምህርት ምናምን ካልሆነ በስተቀር ይሄ ፈኒ ቪዲዮ ምናምን አይቻልም። ቲክቶክ የቻይና ነው። አሜሪካ ደግሞ ጭራሽ በቃ ምንም አይነት ፕላትፎርም አልፈልግም እያለች ነው። ገባሽ? ማለት በጣም እየተጠመዱ ስለሆኑ ትውልድ በጣም እየተጠመደ ስለሆነ እና ትውልዱን ያበላሻል ተብሎ የሚታሰበው በዚህ ነው። ስክሮሊንግ ታይም፣ ስክሪን ታይም ጠቅሞናል ብለን የምናስባቸው ነገሮችም አሁን ለምሳሌ አሁን እኔ የጠቀስኳቸው ነገሮች ራሱ እኛን ልፋት ካለመፈለጋችን አንጻር ነው የሚሉ ሰዎችም አሉ። ገባሻ? በቃ መድከም ስለማንፈልግ የአሁኑ ሰዎች መልፋት ስለማንፈልግ አንድ ላይ የምንፈልገው ነገር ላይ ባይዘ በጣም ልፋት ነው። እሺ ይሄ ቁጭ ብሎ ማየት ሳይሆን ሰርተሽ ኤዲት አድርገሽ መፖሰት ከዛ ደግሞ የሆነ እንትን ሲል እንደዛ የሚጠቀሙት ምናምን ሲኖር ያለን ተጠቃሚዎች ያ እነዛ ጋር ነው እንጂ የሚሰሩማ ኦልሬዲ ስራቸው አድርገዋል። ስለዚህ ለሚሰራ ሰው በጣም ጠቃሚ እድል ነው። በጣም ህይወታቸው የተቀየሩባቸው ሰዎች አሉ። በጣም አሪፍ የሆነ አሁን አዳዲስ እንትን እንደውም የምናያቸው ሰዎች ቤተሰቦቻቸውን የሚረዱ በጣም እናቶቻቸውን አባት በጣም የተሻለ ህይወት እንዲኖሩ ያደረጋቸው ፕላትፎርም ነው። ግን ሶሻል ሚዲያ ነው። ግን ምንድነው ቁጭ ብለው የሚያይ ሰው ከህይወቱ እየቀነሰ ያለ ሰው ምናምን አለን ግን አጠቃቀማችን ይወስናል። አሁን ለምሳሌ ሶሻል ሚዲያ በሙሉ አልተከለከለም አይደለ? ሌላ ሀገራችን ላይ ግን ሊሚትድ አለው። ከዛ ደግሞ መጠቀም የሚፈቀደው እንዲደረግ የሚፈቀደው ትምህርታዊ ነገር አይነት አይዲያዎች አሉ። እነዛ አይነት ኮንተንቶች ናቸው እንትን የሚደረጉት የሚፈቀዱት። በዛም ልክ ምንድነው አሁን እኛ ለማየት ለራሳችን የምንፈቅደው ነገር ይወስነዋል። ሰባተኛ ጥያቄ በዚህ ዘመን ከገንዘብ በላይ ዋጋ አለው ብለሽ የምታስቢው ነገር ምንድን ነው? በዚህ ዘመን ዋጋ አለው በቃ በዚህ ዘመንም ምናምን ሳይሆን ከገንዘብ በላይ ዋጋ ያለው ነገር ምንድን ነው ላንቺ? ለኔ ክብር ከገንዘብ በላይ በገንዘብ እኩል ትከበር ትችያለሽ ግን ኤቭሪባዲ በገንዘብ እየተከበረ አይደል እንዴ? አዎ ግን ያን ክብር አይደለም የሰውነት ክብር እነሱም የሰውነት ክብር አላቸው። አዎ አላቸው። ግን አሁን እንትን እንድንደረግ አታድርጊ አንቺ አላቸው። ግን ሰው በገንዘብ ምክንያት እንትን ሲለን ሰው በገንዘብ ምክንያት ሲያከብረን ምንድነው እስከ ገንዘብሽ ነው። ገንዘብ ሲጠፋ ዩአር ኖርማል ፐርሰን ትሆኛለሽ። አዎ ኖርማል ፐርሰን ምናምን መሆኑ አይደለም ችግሩ፣ ግን እንደ ሰው መከበር አለብን ብዬ አስባለሁ። እንደ ሰው አንዳችን ከአንዳችን ጋር መከባበር መቻል አለብን። ገባሻ? አሁን በገንዘብ ከተከበርሽ እኮ አንድ ከአንቺ አሪፍ ፋይናንሻል ያለው ሰው ካለ አንቺ ክብር ጥያቄ ውስጥ ይገባል። የአንቺ ማንነት ጥያቄ ውስጥ ይገባል። አብሶሉትሊ እንጂ በዚህ ዘመን እየሆነ ያለ ያድ እንዴ እኮ። ስለዚህ ማለት ይቅርታ እየፈረድኩ ከሆነ በጣም ይቅርታ፣ ግን ገንዘብ ያለው ሰው በጣም እያጎበደዱለትና በጣም እንትን እያሉለት፣ ገንዘብ የሌለውን ሰው ደግሞ በጣም እየናቁት ነው ያሉት። ደግሞ እዚህ ጋር ደግሞ የሰው ልጅ ማለት የሰው ልጅ ገንዘብ የሚያመጣው ሲሰራ ነው አይደል? ሲሰራ ነው የሚያመጣው። ገንዘብ የሌለው ሰው ደግሞ ስላልሰራ ነው ተብሎ የሚታመንበት ሁኔታም አለ። ገባሽ? ስለዚህ በቃ እኮ ስላልሰራ ነው ያ ሰውዬ ያልተከበረ ያለው። ስለዚህ እንደዛ ተብሎ ይታሰባል ነው። ያ አንቺ ክብር ነው ያልሽው። እሺ ሰው ብቻውን ደስተኛ ሊሆን ይችላል? አሁን እንዳትይና
አሁን እንዳትዪ ብል ደስ ይለኛል። ብቻውን እድሜ ልኩን ብቻውን እድሜ ልኩን በቃ ሰው ብቻውን ደስተኛ ነው። አንቺ ብቻሽን ደስተኛ ነኝ ብለሽ ታስቢያለሽ? ከሌላ ሰው ጋር ነው። እኔ ከቤተሰቦቼ ጋር ከጓደኞቼ ጋር በቃ ብቻሽን አይደለሽም ማለት እኮ ነው። መቼም አሁንም ወደፊትም ድሮም አትችይም ማለት ነው። ደስተኛ መሆናችን ብቻሽን እችላለሁ፣ ግን ይሄ እድሜ ልክ እኮ አይደለም። የሆነ ጊዜ ላይማ ብቻሽን ትኖሪያለሽ፣ ግን ብቻሽን አይደለም የምትኖሪው። ይኖራል ሰው አለሽ፣ ግን ወደ እንትንሽ አልገቡም። ገባሽ? እዛ ነው። ኦኬ። በህይወትሽ ይሄ ባለፈው ነበረ ጥያቄው። ምን ሚል? በህይወትሽ እንደገና ማድረግ ብትፈልጊ አንድ ነገር ባለፈውም ጠይቄሻለሁ። ጥያቄ ቀይሪ፣ ክላሽ ቀይሪ ወይም ስለ እንድቀይር እንዴ? ልቀይር? አንቺ ነበር ገንዘብ ደስታን ይገዛል? ይሄንም ጠይቀሽኛል። ገንዘብ ደስታን አይገዛም። እኔ ነኝ ያልኩት። እሺ የቀንሽን አብዛኛውን ጊዜ በምንድን ነው የምታሳልፊው? በስልክ ስክሮል እያደረግሽ? በስልክ ነው ብቻ በስልክ ነው። ኦኬ። አሁን ለሚመጣው ትውልድ አንድ መልእክት አስተላልፊ ብትባይ ምን ትያለሽ? ለሚመጣው ማለት አሁን ከፊት ለፊታችን ላለው የኛ መች አለፈና ነው። አሁን ለምሳሌ አንቺ ካንቺ የሚያንሱ አሉ አይደል? አሁን ቲኔጅ የሚባሉ ገና 15 10 ምናምን እያሉ ገና ህይወትን ሀ እያሉ ያሉ። እኛ አትሊስት ሀሁ ብለናል ትንሽ። ምንድነው የምለው እኔ ባረገው በፊት ባረገው ብዬ ማስበው በራሴ ብሰራ፣ አሁን እየሰራው ነው፣ ግን በፊት ብጀምር ከ3 ዓመት በፊት ነው ከ4 ዓመት በፊት ብጀምር ምንድነው እንትኔ በራሳችሁ ስሩ፣ በራሳችሁ ላይ ስሩ፣ አእምሯችሁ ላይ በተለይ አስተሳሰባችሁ ላይ ማንነታችሁ ላይ በቃ በደንብ ስሩ። እንትን ምን እንደተረዳው ታውቂያለሽ? 11 12 ስደርስ እኔ ገና መጽሐፍ 10ኛ ክፍል ላይ በቃ መጽሐፍ ምናምን ማንበብ ምናምን የጀመርኩት 10ኛ ክፍል ላይ ነው። እና በቃ ማላቃቸውን ነገሮች ምናምን ማወቅ ጀመርኩ። 9ኛ ክፍል ላይም እኮ እያወቅኩ ነው፣ ገና እያወቅኩ ነው ታውቂያለሽ። የዛኔ ሃይ ስኩል ምናምን ስትገቢ ስልክ ምናምን ትይዣለሽ፣ ኢንተርኔት አለ፣ ሰርች ማድረግ ትችያለሽ። እና በቃ አክሰሱ ነበረኝ በዛ ሰዓት ላይ። እና መጽሐፍ ማንበብ ምን ያክል እንደሚጠቅም የገባኝ የዛኔ በጣም። አንዳንዴ ራስሽ ላይ ስትሰሪ በቃ የሆነ ጊዜ ላይ ማታጩ ማንነት ይኖርሻል። የሆነ ጊዜ የነበረን ግን አሁን የሌለን ማንነት አለ አይደለ? በሰው ምክንያት ምናምን ያዳበር ነው ምናምን፣ ግን አሁን የማናገኘው ልምድ ምናምን አለ። በራሳችን ስንሰራ ግን አናጣው ያንን ነገር ነው። ጥያቄዎቼን ጨርሻለሁ። ግን አሁን እዚህ ላይ ማለት ነው የምር ነው የምልሽ፣ የሆነ ጊዜ ላይ እኔ ሰዎች የሆነ ወሬ ሲያወሩ በእነሱ ወሬ ኢንቮልቭ ማድረግ ፈልጋለሁ ታውቂያለሽ። ስለ ጠፈር ምናምን ሲያወሩ ማውራት ፈልጋለሁ ከነሱ እኩል። በቃ የሆነ ነገር አውቄ እንደዚህ ይሄ እኮ እንደዚህ ነው ማለት፣ ለዛ ደግሞ የሆነ እውቀት ሊኖረኝ ይገባል። ገባሽ? ምንም ሳላቅ ከነሱ ጋር ማውራት አልችልም። አስተምሩኝ ማለት ነው የምችለው አትሊስት። ግን አንድ ከየትኛውም ነገር ከየትኛውም ቦታ መማር መቻል በጣም ጠቃሚነት አለው። ከመጽሐፍም ሆነ ከሰውም ሆነ ከንግግርም ሆነ ከታላቅ ከታናሽ
ብቻ ግን በቃ በጣም ደግሞ ብዙ የተማርኩት እኔ ከታናናሾቼ ነው። ምክንያቱም እኔ እንደነሱ አልነበረም። በእኔ ጊዜ አክሰስ ምናምን አልነበረኝም። እነሱ አሁን 7-8 ሳይደርሱ ነው ስለ እንትን ጠፈር ምናምን የሚያውቁት ገባሽ? እና ታናሽ ወንድሜ ይሄ እኮ እንደዚህ ይሄ እኮ እንደዚህ ይሄ እኮ እንደዚህ ሆኖ ምናምን ይለኛል። ገባሽ? ኦኬ ይሄ እንደዚህ ነው፣ አሀ ይሄ ስለምንድን ነው የሆነው ምናምን ብዬ የምጠይቀው። ገባሽ? ስለዚህ መማር እንችላለን ብለን የምናስባቸው ቦታዎች የትኛውን ቦታ ላይ መማር አለብን። በቀደም የሆነ እንትን ላይ እያየው ነበረና የሆነ ኢንተርቪው እያየው ነበረና ምንድነው በጣም ትልቁ እንትንሽ ምንድነው መልስሽ ምንድነው? አሁን አንተ ሰው ቢጠይቅሽ ልትይ የምትችይው ነገር ምንድነው? ዝምታ አለች። እዛ ስለ ዝምታ ሁሉም ጥያቄው ላይ ዝምታ ነው የምትለው። በቃ ዝምታ። አይ በጣም ለፍልፋ እንትን በላችሁ መሰለኝ። ይቅርታ አይደለም ባይዘው ትንሽ አይተሻል። ካላየሽው የሰይፉን ኢንተርቪው ሰይፉ ራሂል ጌቱ ወይ አላየሁትም። ቆይ አያለሁ። እና በጣም የገረመኝ እንትን ነው ሰው ለካ ዝም የሚለው ሲያውቅ ነው። ያ ገባሻ? አለማወቅ አይደለም ዝምታና ሰው ሲያውቅ ነው ብዙ ጊዜ ዝም የሚለው ብዬ ነው የተረዳሁትኝ። እና ራሷ ላይ በጣም መልሷ ምናምን በጣም ምክንያቱም ብዙ ጥያቄዎች ነበሩ ከህዝብ በጣም እየተቆጠበች አልመሰለሽም እኮ እየተወራችም ነበረ። ገባሻ? ከሷ የሚጠበቅ መልስ ነበረ። እንዴት ትላለች ብለው ኢቭን እሷ ስታወራ ኮሜንት ላይ ይሄ ነው መልሷ ምናምን ይዘዋለ ነበረ። ኦኬ ገባሻ? ክድንድን ያደረገችው እና በጣም ነው የገረመኝ። ያው ማንነት ግን አይገርምም? እኛ ከላይ ከፊት የምናየው ማንነት እና ሰዎች ደግሞ ያላቸው ማንነት ሀምብል ሲሆኑ በጣም ሲቀርቡሽ ምናምን እና ይህ ነው የዛሬ ፕሮግራማችን ይህን ይመስል ነበረ። ሰብስክራይብ ካላረጋችሁ የሰብስክራይብ በተኗን ጠቅ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ኑጤላ ይለያል። ይህ ብቸኛውና ዝነኛው የወላይታው ፖድካስት ነው። ሳምንታችንን ጠብቀን መምጣታችንን አልቀጠልንም። አሁንም ደግሞ እንመጣለን። በሳምንት 2 አድርገናል። ይሄኛው ግን ጥያቄና መልስ ጥያቄ ሴሽን ይሆናል። ያ ለኔ 10 ለሷ 10 ጥያቄዎችን እያዘጋጀን የምንመጣበት ፕሮግራማችን ነው። እንደምትወዱት ተስፋ እናደርጋለን። ከወደዳችሁት ከጥያቄዎቻችን 5ቱን በመምረጥ ላይክ አድርጉ። መልሳችሁን አስቀምጡልን። እንወዳችኋለን። እናመሰግናለን። መልካም ሳምንት። ባይ